ሰላም ዛሬ የምንመረመረው ጉዳይ በሚሊዮኖች የሚቆጠሩ ሰዎችን ህይወት የሚነካውን የጡት ካንሰር ነው። ግን ዝም ብለን ስለ በሽታው አይደለም የምናወራው። ይልቁንም በሽታውን በምንረዳበት መንገድ ላይ ስለተከሰተ አንድ ትልልቅ አብዮት ነው የምንወያየው። አመለካከታችንን ሙሉ በሙሉ ስለቀየረ ክስተት ማለት ነው። እንግዲህ የጉዳዩን ስፋት ለመረዳት ይሄን ቁጥር እስቲ እንመልከት። ከ10 አንዷ። ይሄ ማለት በዩናይትድ ስቴትስ ውስጥ ከእያንዳንዱ 10 ሴቶች አንዷ በህይወት ዘመኗ የጡት ካንሰር ሊይዛት ይችላል ማለት ነው። አስቡት እስቲ ይሄን ቁጥር ብቻውን ለምን ይሄን በሽታ መረዳት እንዳለብን ቁልጭ አድርጎ ያሳያል። እሺ እንግዲህ ወደ ዋናው ነጥብ ልንገባ ነው። ለ100 ዓመት ሙሉ ለ100 ዓመት ያህል የሕክምናው ዓለም የጡት ካንሰር እንዴት እንደሚዛመት አንድ ጽኑ እምነት ነበረው። ግን ያ ሁሉ ግንዛቤ ስህተት ቢሆንስ ያኔ ምን ይሆናል? ይህ ሁሉንም ነገር የለወጠው የሳይንሳዊ ለውጥ ታሪክ መነሻ ነው። ይህ ጉዳይ ዋነኛ የጤና ችግር ከመሆኑም በላይ የ200 ዓመታት የአስተሳሰብ ንጽጽርም ነው። እስቲ እነዚህን ሁለት አስተሳሰቦች እናያቸው። እንግዲህ የአብዮቱ እምብርት እዚህ ጋር ነው። እስቲ እናያቸው። በግራ በኩል የድሮውን የሃልስቴድ ንድፍ ሐሳብ እናያለን። ይህ ንድፍ ሐሳብ ካንሰርን እንዴት መሰላችሁ? ልክ ክፍል በክፍል እንደሚዛመት የቤት እሳት ነበር የሚመለከተው። መጀመሪያ ከጡት ይነሳል፣ ወደ አቅራቢያው የሊምፍ ኖድ ይሄዳል፣ ከዚያም ወደ ሌላው የሰውነት ክፍል ይደርሳል። በዚህ አስተሳሰብ ሊምፍ ኖድስ በሽታው እንዳይሰራጭ የሚከላከሉ አይነት እንቅፋቶች ናቸው። ግን በቀኝ በኩል ያለው አዲሱ ንድፍ ሐሳብ በፍጹም የተለየ ነው። እሱ ደግሞ ምን ይላል? እሳቱ ፍንጣሪዎችን በሁሉም አቅጣጫ በአንድ ጊዜ እንደሚልክ ነው የሚነግረን። ይህ ማለት የካንሰር ህዋሳት ወደ ሊምፍ ኖድስ እና ወደ ሩቅ የሰውነት ክፍሎች በተመሳሳይ ሰዓት ነው የሚዛመቱት። ስለዚህ በዚህኛው አስተሳሰብ ሊምፍ ኖድስ እንቅፋቶች ሳይሆኑ በሽታው ቀድሞኑ እንደተሰራጨ የሚያሳዩ ምልክቶች ወይም አመላካቾች ናቸው። ልዩነቱ በጣም ትልቅ ነው። እሺ አሁን ደግሞ ለአደጋ የሚያጋልጡ ሁኔታዎችን እንረዳ። ይሄ ልክ እንደ አንድ ትልቅና ውስብስብ እንቆቅልሽ ነው። ሁሉንም ክፍሎች አንድ ላይ ማጋጣጠም ይጠየቃል። እዚህ እንደምናየው ተመራማሪዎች እነዚህን አጋላጭ ሁኔታዎች በሶስት ከፍለዋቸዋል። በጣም ወሳኝ የሆኑ ዋና የሚባሉት አሉ። ለምሳሌ ጾታ፣ እድሜና የቤተሰብ ታሪክ። ከዚያ መካከለኛ የሚባሉ አሉ፣ እንደ አልኮል እና አመጋጋቢ አይነት። በመጨረሻም አነስተኛ ወይም አሁንም አወዛጋቢ የሆኑ ነገሮች አሉ፣ እንደ የሰውነት መጠን ወይም ውጥረት ያሉ ማለት ነው። ይሄ ማዕከፍ ስጋቱ የት ጋር እንደሚያይ ለመረዳት ይረዳናል። እንግዲህ እስቲ እነዚህን ዋና ዋና አጋላጭ ሁኔታዎች ጠለቅ ብለን እናያቸው። የመጀመሪያው ጾታ ነው። ይህ በጣም ግልጽ ነው። በሴቶች ላይ ከወንዶች 100 እጥፍ የበለጠ ይታያል። ሁለተኛው እድሜ ነው። በተለይ ከ50 ዓመት በላይ ሲሆን ስጋቱ በከፍተኛ ሁኔታ ይጨምራል። ሶስተኛው ደግሞ የቤተሰብ ታሪክ እና ጄኔቲክስ ነው። የቅርብ ቤተሰብ ውስጥ በሽታው ካለ ስጋቱ ይጨምራል። በተለይ ደግሞ BRCA1 እና BRCA2 የሚባሉ ጂኖች ላይ ሚውቴሽን ካለ ይሄ ከግማሽ በላይ ለሚሆኑ በዘር ለሚተላለፉ የጡት ካንሰሮች መንስኤ ነው። በቃ እነዚህ ዋናዎቹ ተዋናዮች ናቸው። እሺ አሁን ቅድም ወደ ጀመርነው የአብዮታዊ አስተሳሰብ እንመለስ። ካንሰር እንዴት ነው የሚዛመተው? ስለ ፍንጣሪዎቹ እናውራ። በሽታውን ከጀመሩ መላ ሰውነት ላይ የሚያዳርሰውን ዘዴ እንመልከት። የዚህ ሂደት ሳይንሳዊ ስሙ ኢምቦላይዜሽን ይባላል። ነገሩ ቀላል ነው። የካንሰር ህዋሳት ከዋናው ጢ ላይ ይነጠላሉ። ከዚያም በደም ዝውውር ወይም በሊምፋቲክ ሲስተም ውስጥ ይገባሉ። ከዛስ በአንድ ጊዜ ወደ አቅራቢያቸው ወዳሉ ሊምፍ ኖዶችም ወደ ሩቅ የሰውነት ክፍሎች ይጓዛሉ። ይህ ነው እንግዲህ የዘመናዊው ንድፍ ሐሳብ ቁልፍ ሐሳብ። ማለትም ፖዚቲቭ ኖዱ በሽታውን ያስፋፋ ነው ማለት አይደለም፣ በፍጹም። ይልቅንም እሱ ምልክት ነው። በሽታው አስቀድሞ በመላ ሰውነት የመዛመት አቅም እንዳለው የሚያሳይ ምልክት ነው። ስለዚህ ሊምፍ ኖዶቹ በረኞች ሳይሆኑ መልእክተኞች ናቸው። እንግዲህ ስለ በሽታው ስርጭት ያለን ግንዛቤ ሙሉ በሙሉ ከተቀየረ ቀጥሎ ምን መሆን አለበት? እርግጥ ነው ሕክምናው መቀየር አለበት። ይሄ ነው በሕክምናው ዘርፍ አብዮት የፈጠረው።
ትኩረቱ ከአንድ ቦታ ላይ ብቻ ከማተኮር ወጥቶ መላውን ሰውነት ወደ መቆጣጠር ተሸጋገረ። ይህን ንጽጽር ልዩነቱን በጣም ግልጽ ያደርገዋል። በድሮ አስተሳሰብ ራዲካል ማስቴክቶሚ የሚባል ነገር ነበር። ይህ ማለት ሙሉውን ጡት ከስሩ ያሉትን ጡንቻዎች እና ሁሉንም ልምፍ ኖዶች ነቀል አድርጎ ማስወገድ ነው። ለምን? ምክንያቱም ካንሰሩን ከመሰራጨቱ በፊት ቆርጠን እናስወግደዋለን ብለው ስለሚያስቡ ነው። አሁን ባለው ስርዓታዊ አስተሳሰብ ግን ትኩረቱ ጡትን ማዳን ሕክምና ላይ ነው። ዋናው ግብ እጢውን ብቻ ማስወገድ እና ከዛ በመላ ሰውነት የተበተኑትን እነዛን ፍንጣሪዎች በሌላ ሕክምና መቆጣጠር ነው። እንግዲያውስ የዛሬው ዘመናዊ አካሄድ ምን ይመስላል? በ3 ዋና ዋና ደረጃዎች ይከፈላል። ደረጃ 1 እጢውን በቀዶ ጥገና ማስወገድ ላምፔክቶሚ ይባላል። ደረጃ 2 የቀረውን የጡት ክፍል በጨረር ሕክምና ማከም የሚደረገው ምናልባት የቀሩ ጥቃቅን የካንሰር ህዋሳት ካሉ ለማጥፋት ነው። እና ደረጃ 3 ይሄ በጣም ወሳኝ ነው፣ መላውን ሰውነት ማከም። ይሄ ማለት በመላ ሰውነት የተሰራጩ ሊሆኑ የሚችሉ ህዋሳትን በኬሞቴራፒ አይነት ሕክምና ማጥቃት ነው። ስለዚህ ነገሩ አንድ ቀዶ ጥገና ብቻ ሳይሆን የተቀናጀ ስትራቴጂ ነው። ታዲያ ይሄ ሁሉ ለውጥ ውጤት አለው ወይ? በፍጹም። ይሄ ግራፍ የሚያሳየው እውነታ በጣም አሳማኝ ነው። ይሄ ተጨማሪ ኬሞቴራፒ የሚወስዱ ሴቶች ላይ የሞት ስጋት ምን ያህል እንደሚቀንስ ነው የሚያሳየው። ለምሳሌ ከ50 ዓመት በታች በሆኑ ሴቶች ላይ የሞት ስጋትን በ27 በመቶ ይቀንሳል። ይሄ ማለት መላውን ሰውነት ማከም በቀጥታ ህይወት ያድናል ማለት ነው። ለአዲሱ ንድፈ ሐሳብ ከዚህ በላይ ጥልቅ ማረጋገጫ የለም። እንግዲህ ይህ ሁሉ ነገር ዛሬ የት አድርሶናል? እስቲ አሁን ያለውን ዘመናዊ እይታ፣ የመጣንበትን መንገድ እና ወደፊት ያለውን ተስፋ በአጭሩ እንመልከት። ውጤቱ በጣም አበረታች ነው፣ 82 በመቶ። ይህ ቁጥር በሽታው ወደ ሊምፍ ኖዶች ላልተዛመተባቸው ሴቶች የ5 ዓመት የመትረፍ ምጣኔ ነው። ይሄ የሆነው በዛ አዲስ የተቀናጀ ሕክምና ማለትም ጡትን በሚያድን ቀዶ ጥገና እና መላ ሰውነትን በሚያክም ሕክምና ነው። ለአዲሱ ግንዛቤ ኃይል ትልቅ ማሳያ ነው። እርግጥ ነው ሕክምና የታሪኩ አንድ አካል ብቻ ነው። ሌላኛውና ምናልባትም ከሁሉም በላይ ወሳኙ ነገር ቅድመ ምርመራ ነው። የማጣሪያ ፕሮግራሞች ለምሳሌ እንደ ማሞግራፊ ያሉት ገና ያልተሰራጩ ካንሰሮችን የማግኘት እድላችንን ከ5 በመቶ በታች ከነበረበት እስከ 20 በመቶ ከፍ አድርጎታል። በቃ በሽታውን በጊዜ መያዝ ለነዚህ ዘመናዊ ሕክምናዎች ስኬት ትልቁን እድል ይሰጣል። እና ይሄ ወደፊት ምን ሊፈጠር እንደሚችል እንድናስብ ያደርገናል። ካንሰር እንዴት እንደሚሰራጭ በመረዳት አንድ ትልቅ አብዮት እንዳለፈ አየን። እውቀታችን እየጨመረ እና እየተለቀ ሲሄድ አንድ ጥያቄ መነሳቱ አይቀርም። ቀጣዩ ትልቅ አብዮት ምን ይሆን? በዚህ በሽታ ላይ የምናደርገውን ትግልስ በድጋሚ እንዴት ይቀይረዋል?